የነገሥታት ዘመን ምድር በክፎች ግፍና በደም ማዕበል በተናጋችበት በዚያ በጨለማ ወራት ክህደት እንደ አውሎ ነፋስ ሲነፍስ፣ እምነት ግን በታማኞች ልብ ውስጥ እንደ ብሩህ ኮከብ ታበራ ነበር። በሮም ግዛት ይኖሩ የነበሩት ቅድስት ኢየሉጣና የ3 ዓመቱ ሕፃን ቅዱስ ቂርቆስ የእምነትን ጥያቄ ሰማዕትነት ሊመልሱ የተዘጋጁ ታላቅ የፍቅር ምስክሮች ነበሩ። ያ አላዊና ጨካኝ ንጉሥ ለእስክንድሮስ በክርስቲያኖች ላይ የሚያወርደውን የግፍ አለንጋ በመሸሽ እናትና ልጅ ወደ ጠርሴስ ተሰደዱ። ነገር ግን መከራ ከእግራቸው ስር አልተለየም። አሳዳጊው ንጉሥ አግኝቶ ይዞ ላቆማቸው ግዑዛን ጣዖታት እንዲሰግዱ አስገድዳቸው። ወዮ! በዚህ አስጨናቂ ሰዓት ሰውነትን የሚያቃጥል መከራ ወረደባቸው። ጨውና ሰናፍጭ ባፍንጫቸው እየጨመሩ በጋለ ብረት ሰውነታቸውን እየበሱ አሰቃዩአቸው። የሰው ልጅ አካል ሊሸከመው የማይችለውን ስቃይ እያወረዱባቸውም የእነዚያ ቅዱሳን የእምነት ጽናት ግን አልተናጋም። አምላከ ቅዱሳን እግዚአብሔር ስቃዩን አበረደላቸው እንጂ ተአምራቱንም በሕዝብ ፊት ገለጠ። በድንገት ግን የንጉሡ ቁጣ እንደ እሳተ ገሞራ ፈነዳ። ከባድ የብረት ጋን በፈላ ውሃ ተሞልቶ እሳት እንዲነድ ተደረገ። በዚያም የሚፈላ የውሃ ድምፅ በሰማች ጊዜ የኢየሉጣ እናታዊ ልብ ድንገት ተሸበረች። እግሯ ወደ ኋላ ሊመልሳት አሰበ። በዚያች አጭር ሰከንድ የፍራት ሰዓት ውስጥ ግን የ3 ዓመቱ ሕፃን ቅዱስ ቂርቆስ የእናቱን እጅ አጠበቀ። አይኗን እያየ በታላቅ መንፈሳዊ ልዕልና እንዲህ ሲል ተናገረ። እናቴ ሆይ አትፍሪ። አናንያን፣ አዛርያን፣ ሚሳኤልን ከእሳት ነበልባል ያዳነ አምላክ ዛሬም እኛን ከዚህ የፈላ ውሃ ያድነናል። ያ ሕፃን እናቱን አበረታታት፣ በጸሎቱም በተጋድሎዋ እንድትጸና አደረጋት። ጨካኞቹ ወታደሮች እናትና ልጅን እንደታሰሩ ወደሚፈላው ጋን ውስጥ ወረወሯቸው። ነገር ግን ያመኑትን የማይተው የሰራዊት ጌታ እግዚአብሔር በክነፈ ብርሃኑ ላከው። መልአኩ መጣ፣ እሳቱን አጠፋ፣ የሚፈላውን ሁሉ አቀዘቀዘ፣ አዳናቸውም። ይህን ድቅድቅ ጨለማን የቀደደ ብርሃን፣ ይህን ታላቅ ተአምር ያዩ በብዙ ሺህ የሚቆጠሩ ሰዎች በነገሩ ተደንቀው የቂርቆስ አምላክ እውነተኛ ነው እያሉ በእግዚአብሔር አመኑ። የሰማዕትነትን አክሊል ተቀበሉ። ቅዱስ ገብርኤል በምልጃው በቃል ኪዳኑ ከዘላለም አደጋ ይርዳን። አሜን።